ሰላም ውድ የማሂር ግራፊክስ ቤተሰቦች እንደምቆያችሁ እኔ በጣም ደህና ነኝ። ዛሬ ይሄንን ሁለት ባንድ ባነር እንዴት በስልኬ ሰርቼ ፕሪንት አድርጌ 1000 ብር አግኝቼ እንዴት እንዳስረከብኳቸው በቀላሉ በዚህ ቪዲዮ ማሳያችሁ ይሆናል። ሰው ከናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻ ማየታችሁ ነው። እስከ መጨረሻው ማየታችሁ እንዳትረሱ። ወሬ ሳላበዛባችሁ ቀጥታ ወደ ቪዲዮ እንሂድ። መጀመሪያ ስንጀምር ጋይስ ፒክስላብ አፕሊኬሽን ከከፈታችሁ በኋላ ያው ኢንተርፌሱ ይሄን ይመስላል ማለት ነው። ሶ ባነራችን የታዘዝነው ወይ ደግሞ እኛ የታዘዝነው ባነር ሳይዝ ነው የምናስተካክለው መጀመሪያ ገና ሳንጀምር ማለት ነው። ሶ እሱን አጀስት እናደርጋለን። እሱ የቱ ጋር ነው ባነራችን ሳይዝ የቱ ጋር ነው የምናስተካክለው ካላችሁኝ እዚህ ጋር እንደምትመለከቱ ከስር አንዴ ላሳያችሁ። ስክሮል ታረጉታላችሁ ወደ ጎን ማለት ነው። እዚህ ጋር የተለያዩ እንትኖች አሉ። እነሱን ወደ ግራ ማለት ነው። ወደ ግራ አንዴ ወደዚህ ታረጉታላችሁ። ከዛ በመቀጠል እዚህ ጋር እንደምታዩት ደብል ታይት አለች። ደብል ታይት ማለት እቺ ማለት ነው። ሶ እሷን አንዴ ክሊክ እናደርጋለን። ከዛ በመቀጠል እሷን አንዴ ክሊክ ስናደርጋት እንደምታዩት እዚህ ጋር እነኚህ እንትኖችን ይከፍትልናል ማለት ነው። ሶ እዚህ ጋር ምንድነው የምናደርገው ኢሜጅ ሳይዝ የሚል አለ። ከስር እንደምታዩት ኢሜጅ ሳይዝ የምትለዋን አንዴ ይሄኛው ማለት ነው። ሶ ይሄኛውን አንዴ ስንነካው እንደምታዩት እዚህ ጋር ከስተም ዊዝድ እና ሃይት የሚል አስቀምጧል ማለት ነው በራሱ ማለት ነው። ሶ እኛው የታዘዝነው ምንድነው እዚህ ጋር የታዘዝነው መሙላት ነው። ለምሳሌ እኔ ዊዝዱን አንድ አድርገዋለሁ፣ ሃይት ደግሞ 2 አድርገዋለሁ። ሶ 2 በአንድ ማለት ነው አይደለ? ከዛ እዚህ ጋር ኦኬ የምትላለች እሷን አንዴ ክሊክ ታደርጉታላችሁ። አይ ደግሞ የፈለጋችሁት የጎን ከሆነ ማለትም ይሄኛው ወደ ጎን 2 እና ቁመት ደግሞ አንድ ፈለጋችሁ ከሆነ አሁን እዛው ሆናችሁ እዛው ላይ የትም ሳትሄዱ ድጋሚ ክሊክ ታደርጉታላችሁ። ሳይዝ ሚለው ማለት ነው ኢሜጅ ሳይዝ ሚለው እሱ ስትነኩት ምንድነው የምታደርጉት እዚህ ጋር መቀየር ነው። እዚህ ጋር 2 አንድ ነበረ 2 ነበረው ደግሞ አንድ ታደርጉታላችሁ። ከዛ በመቀጠል ደን እዚህ ጋር ኦኬ በቃ አያችሁ እዚህ ጋር ነው ታዩት። እዚህ ጋር በተሳካ ሁኔታ ማለት ነው የባነር ሳይዛችን አስተካክለናል ማለት ነው። ሶ አሁን የሚቀረን ምንድነው የባክግራውንዱን ከለር የባነሩ ባክግራውንድ ማለት ነው። ይሄኛውን ቀጥታ ፕሪንት የሚደረግ ባነር ነው በነገራችን ላይ የምንሰራው። እስከ መጨረሻው በትኩረት ማየታችሁ እንዳትረሱ ማለት ነው። ሶ ይሄኛውን ኒው ቴክስት ምትላለች እሷን አንዴ ዲሌት እናደርጋታለን ወይ ደግሞ በእጃችን ወደታች እናሸራታለን ማለት ነው። ሶ አሁን የምናደርገው ምንድነው ከለር እንቀይራለን። የቅድም ቦታ ሄደን እዚህ ጋር ደብል ታይታለች እሷን አንዴ ስነካት እንደምታዩት እዚህ ጋር በላይኛው በኩል ከለር ሚል አስቀምጦልናል ወይ ደግሞ ኮለር ሚል አስቀምጧል። ሶ እሱን አንዴ ክሊክ ስናደርገው እዚህ ጋር 2 አይነት ነው የከለር አማራጭ ነው ያለው። እናንተ የፈለጋችሁትን መጠቀም ትችላላችሁ። እዚህ ጋርና እዚህ ጋር እንደምታዩት ኮለርና ግሪን ሚል ማለት ነው። ሶ እኔ የምጠቀመው የትኛው ነው ከስር ያለው ነው። ከላይ ያለው ነው ያው ልሙጥ እንትኖች ናቸው ከለሮች ናቸው። ከስር ያለው ግን የሚደራረቡ ከለሮች ናቸው። እሱን በሌላ ጊዜ በደንብ አስረዳችኋለሁ ማለት ነው። ሶ እኔ የምጠቀመው ብዙ ጊዜ ያው ለባነር ይሄን ይመቸኛል፣ ቀይ በጥቁር ማለት ነው። ሶ የተለያዩ ከለሮች አሉ። እናንተ ያው አዲስ መስራት ከፈለጋችሁ እዚህ ጋር የፕላስ ምልክት አለች። የፕላስ ምልክቷን አንዴ ነክታችሁ የፈለጋችሁት ከለር እዚህ ጋር መምረጥም ማስተካከል ትችላላችሁ። አያችሁ አይደለ? እዚህ ጋር የፈለጋችሁት ከለር ማስተካከል ትችላላችሁ። ሶ አሁን ወደ ኋላ እንመለስና እኔ የምፈልገው ይሄኛው ከለር ማድረግ ነው። ሶ ይሄኛውን ካደረግን በኋላ እዚህ ጋር አሁን የምንጽፈው ምንድነው ቀጥታ የባነሩ ስም የባነሩ እኔ አሁን የታዘዝኩትኝ የምግብ ቤት ባነር ነው። ሶ እሱን ለመጻፍ እዚህ ጋር የኤ ምልክት አለች የካፒታል ኤ እሷን አንዴ ክሊክ ስናደርጋት ከላይ በኩል ቴክስት ምትላለች። ሶ እሷን አንዴ ቴክስት ምትለው አንዴ እናካለን። ከዛ መቀጠል እዚሁ ላይ ቴክስት ሚለው ላይ ወደ መሃል እንዲበጃችን አምተን ደብል ክሊክ እናደርገዋለን። ድጋሚ ላሳያችሁ። ይሄኛውን ደብል ክሊክ ስታደርጉት ወይ ደግሞ ደብል ታብ ስታደርጉት በዚህ መልኩ ይከፍትላችኋል። ሶ ይሄኛው ማጥፋት ነው። ከዛ መቀጠል እናንተ የምትሰሩት የምግብ ቤት ወይ ደግሞ የምትፈልጉት የምትሰሩት ባነር ስም ትጽፋላችሁ። እኔ ያው የምግብ ቤት ነው የታዘዝኩትኝ። ስለዚህ ኦሮምኛ ስለነበረ ኮፒ አድርጌዋለሁ። ስለዚህ ኮፒ አደረኩትን እነኚህን አጠፋና በጣም ያስቸገረኝ ነው። እነኚህን አጥፍቼ ይሄንን እንጠቀማለሁ። ሶ ይሄኛውን እንዲጠቀማለሁ ባነሩን በደንብ እንዲታይልኝ ማለት ነው። ሶ ይሄኛውን እንዲጠጋ አድርገዋለሁ። ከዛ በቀጣይ ምንድነው የምናደርገው ከለር ፎንት
ፎንት የቱ ጋር ነው የምንመርጠው ካላችሁኝ እዚህ ጋር ፎንት ምትላለች። እንግሊዝኛ ደግሞ ከፈለጋችሁ ይኸውና ማለት ይሄኛውን አንዴ ላሳያችሁ። ስታይል የሚለውን ፎንት አይደለም በነገራችን ላይ ከፎንት አጠገብ ያለው ወይ ደግሞ ይሄኛው ፎንት አይደለም፣ ይሄኛው ስታይል ነው። ፎንት የምታገኙት እዚህ ጋር ነው። ፎንት የምትሉት ቀይ ያከበብኩበት ማለት ነው። እሱን አንዴ ስትነኩት እዚህ ጋር እንደምታዩት የራሳችሁ ፎንት ዳውንሎድ ያደረጋችሁት ካለ እዚህ ጋር የራስህን ይጠይቃል። እዚህ ጋር ደግሞ የራሱ የሆነ የአፕሊኬሽኑ ፎንት አለ ማለት ነው። ስለዚህ እኔ ያው የራሴ ፎንት ስላለኝ ማይ ፎንት የሚለውን አንዴ እሱን ነካለሁኝ። ከዛ መቀጠል እዚህ ጋር ያስመርጠኛል ማለት ነው። እኔ መጠቀም የምፈልገው እዚህ ጋር አሉ በጣም ብዙ ፎንቶች አሉኝ። እነኚህ ፎንቶች የት ነው የምናገኘው ካላችሁኝ ደግሞ ማሂር ግራፊክስ የቴሌግራም ቻናሌ ላይ ፖስት አድርጌላችኋለሁ። እሱን የምታገኙት ደግሞ የት ነው? ሊንክ ባዮ ላይ አስቀምጥላችኋለሁ ወይ ደግሞ የመጀመሪያ ኮሜንት ላይ የቴሌግራም ቻናሌ ሊንክ አስቀምጥላችኋለሁ ማለት ነው። ወደ ባነራችን እንመለስና ይሄኛው በዚህ መልኩ መልሰናል። ይሄኛው ማለት ነው። አሁን ምን ያደርገው ምንድነው የሚቀረን ቴክስት አለ። ይሄኛውን መናጨሬ ብለናል። በመቀጠል እዚህ ጋር ወደ ኋላ ተመልሼ ላሳያችሁ። ድጋሚ መጻፍ ስትፈልጉ እዚህ ጋር እንደምታዩት ለምሳሌ እዚህ ጋር ብትሆኑ ወይ ደግሞ እዚህ ጋር ብትሆኑ የት ነው የምትሄዱ? መጀመሪያ ለመጻፍ ስትፈልጉ ምንድነው የምታደርጉት? እቺ ኤ ፊደል አለች አይደል? እሷን ነው የምትነኩት። በቃ የትም ሂዱ ኤ ስትነኩት ኤ ፊደሉን ስትነኩት እዚህ ጋር ያያችሁ አይደለ? ይከፍትላችኋል በተኑ ማለት ነው። ምንድነው የምታደርጉት? እኔ ያው ቴክስት ለመጻፍ ስለሆነ ቴክስት ምትላለች እሷን አንዴ ክሊክ እናደርገዋለን። ከዛ መቀጠል እንደምታዩት እንደቀደሙ ከፈተልን ማለት ነው። አሁን የምናደርገው ምንድነው እንደቀደሙ ታብ እናደርገዋለን ሁለት ጊዜ። ከዛ በኋላ እኔ የቀረኝ ቴክስት አስገባለሁ። እናንተም ያው ሜቢ እናንተ የፈለጋችሁ መጠቀም ትችላላችሁ። ያው እኔ ይሄኛው ባንደር ነው ፕሪንት የሚደረግ ስለሆነ በጥንቃቄ መስራት አለብኝ። ኦሮምኛ ይሄና ፐርፌክት አይደለም ግን መለስኩት መሰለኝ። እና እንደቀደሙ የምታደርጉት ምንድነው ፎንት ትመርጣላችሁ። ፎንት ለመምረጥ ደግሞ እዚህ ጋር ኤቢ ወይ ደግሞ ፎንት ብትላለች ከስር እንደቀደሙ ማለት ነው። ይሄኛው ወርታች ስክሮል ታደርጉት ይሄን ነው የምታገኙት። እሱን አንዴ ክሊክ ታደርጉትና እንደቀደሙ ፎንት ትመርጣላችሁ። እኔ ያው የምፈልገው ፎንት ለምሳሌ ይሄኛው ነው። ከዛ ኦኬ እላለሁ። በቃ እዚህ ጋር ያያችሁ አይደለ? በሚገባ ማለት ነው በሚገባ ፎንት መርጬ አስተካክላለሁ። አሁን የሚቀር ምንድነው አማርኛ ለመጻፍ እዛው የትም ሳንሄድ እዚህ ጋር እንደምታዩት የትም ሳንሄድ ቴክስት ምትላለች። ቴክስት ምትለውን አንዴ ክሊክ እናደርጋታለን። ከዛ በመቀጠል እዚህ ጋር መተን ደብል ክሊክ ከዛ ይሄኛውን እናጠፋለን። ከዛ በኋላ እዚህ ጋር የምግብ ቤቱ ስም ሲፈን ከዛ በኋላ ደን ከዛ በኋላ ኦኬ ከዛ በኋላ ወደ ታች ስክሮል እናደርጋለን። ወደ ታች አያችሁ አይደለ? እንዲህ ስታደርጉት ምንድነው ያለው ከታች ፎንት ምትላለች። እሷን ድጋሚ ላሳያችሁ። ይሄኛው እንዳይጠፋባችሁ ሴቭ አድርጉት አእምራችሁ ላይ ማለት ነው። ይሄኛውን ፎንት የሚለውን አንዴ ስትነኩት እንደምታዩት እንደቀደሙ ፎንት ነው የሚመርጥላችሁ ማለት የእናንተ ፎንት የዳውንሎድ ያደረጋችሁ ፎንት ካለ እሱ ካልፈለጋችሁ ደግሞ የራሱ ፎንት አለው የአፕሊኬሽኑ እሱን የእንግሊዝኛ ብቻ ማለት ነው። እኔ አማርኛ ስለሆነ እዚህ ጋር ገባለሁኝ። ከዛ በመቀጠል እዚህ ጋር የተለያዩ ፎንቶች አሉ። እዚህ ጋር ስክሪን ላይ እንደምታዩት ማለት ነው ያሳየኛል። አንዱ ስትነኩት ያሳያችኋል ማለት ነው። አንዱ ስትነኩት ያሳያል። ለምሳሌ ይሄ ስትነኩት አያችሁት እየቀያየረ ያሳያል። እኔ እዚህ ላይ ላድርገው። ከዛ በመቀጠል እዚህ ጋር ስታይል የሚላል ከፎንት ከኤቢ ወይ ደግሞ ከፎንት አጠገብ ማለት ነው። ላሳያችሁ አንዴ ይሄኛው ማለት ነው። ይሄኛውን አንዴ ክሊክ ስታደርጉት እንደምታዩት እዚህ ጋር ሶስት አይነት እንትኖች አሉ ቲፖች አሉ። ይሄኛው ቢ ይሄኛው ደግሞ የሆነች አግድም አይነት ነገር ነው። ይሄ ደግሞ ከስር ቅርጽ እንዲያስቀምጥላችሁ ነው። እነኚህ ጥቅሞች ብዙም ይሄን ዓለም አይደሉም ግን በጣም ብዙ ሰው ይጠቀማቸዋል። እኔ ደግሞ ጥቅማቸው ላሳያችሁ። ይሄኛውን ቢ የሚለውን ጥቅሙ ምንድነው? ቢ ስታደርጉት ቦልድ ነው የሚያደርግላችሁ። ይሄኛው መሀል ላይ ያለው ደግሞ ይሄ አግድም ያለው ማለት ነው። ይሄ ስትነኩት ደግሞ ከስር እንደምታዩት የሆነ ያንሻፋል ማለት ነው። ይሄኛውን ደግሞ የመጨረሻ ላይ ደግሞ ዩ ምልክት ያለው ደግሞ ከስር መስመር እንዲኖር ያደርጋል። እዚህ ጋር እንደምታዩት መስመር አለው ማለት ነው። አያችሁ። ለምሳሌ ይሄኛውን አጠፋ ነው እንበል። ለምሳሌ ስናጠፋ ደግሞ የተምታዩት ወደዚህ መታችሁ እቺ ቲ እና ኤክስ እንትን መልክት አለችና እሷ አንዴ ስትነኳት ሁሉ ነገር ይጠፋል። ይሄኛው ጥቅሙ ምንድነው? ከስር መስመር ያስቀምጣል። ይሄ ደግሞ ምንድነው? ሸፋፋ ያደርጋል፣ ያንሻፈፋል። ይሄ ደግሞ ምንድነው? ቦልድ ያደርጋል። ስለዚህ እኔ ሶስቱንም አልፈልግም፣ ብቻ ግን ይሄን መጠቀም ፈልጋለሁ ለእናንተ ለማሳየት ስለሆነ ማለት ነው። ይሄኛውን ኦኬ ላለሁኝ። ከዛ መቀጠል ይሄኛውንም እንደቀደሙ እንትን እሰጠዋለሁ፣ ታይትል ወይ ደግሞ ቦታ እሰጠዋለሁ ማለት ነው። ይሄኛው እንዲህ ከሰጠን በኋላ ሲፈን የሚለውን
ከዛ በመቀጠል አሁን የሚቀር ምንድነው ቁርሳቁርስ እዚህ ጋር ቴክስት የሚለውን አለ እሱን አንዴ እነካለን እንደቀደሙ ማለት ነው የትም ሳንሄድ። ከዛ በመቀጠል ደብል ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ምንድነው የምናደርገው ቁርሳቁርስ ቁርስ። ከዛ በመቀጠል ደን ከዛ ኦኬ። ከዛ በኋላ እዚህ ጋር እንደቀደሙ ወደታች ወርደን ኤቢ ወይ ደግሞ ፎንት የሚለውን አንዴ እንነካለን። ከዛ በመቀጠል ማይ ፎንትስ። ከዛ በመቀጠል እዚህ ጋር የምትፈልጉት ፎንት መምረጥ ነው በቃ አለቀ። እዚህ ጋር የምትፈልጉት ፎንት መምረጥ። እኔ የምፈልገው ፎንት የቅድሙ ነው። ከዛ በመቀጠል ስታይል የሚለውን እሱ ስነኩት በቃ ቦልድ ላይ ታደርጉትና ይሄኛውን እንዴት ታደርጋላችሁ? አያችሁ አይደለ? ይሄኛው ከለር ምን ታደርጉታላችሁ? መጀመሪያ እዚህ ጋር ወደታች ወርዳችሁ ከለር ወደ ላይ ወጣችሁ ምንድነው የምታደርጉት? እዚህ ጋር ከለር የሚላለ ወደ ላይ ወጣችሁ እዚህ ጋር ከለር የምኑ የቴክስቱ ከለር አሁን የጻፍ ነው። ሶስት ነኩት እዚህ ጋር ከለር ይጠይቃችኋል። እኔ የኛው ላይ ያደርገዋለሁ ማለት ነው። እናንተ ያው የምትፈልጉት ላይ አድርጉት ችግር የለውም። ከዛ ምንድነው የምናደርገው እዚህ ጋር እንመጣለን ደንላውለን። ከዛ ከስር የአራት ማዕዘን ሼፕ ምልክት አለች። ሼፕ ራሱ አውቶማቲካሊ እሱ ራሱ ሼፕ ነው የሚባለውና እሱ አንዴ ስትነኩት እዚህ ጋር ብዙ አይነት እንትኖች አሉት። ግን አሁን የማሳያችሁ ሼፕስ የሚለው ነው። ሌላውንም በሂደት ስለምናየው ማለት ነው። ሼፕስ የሚለውን የቱ ጋር ነው የምታገኙት? ይሄኛው ማለት ነው። ይሄኛውን አንዴ ክሊክ ስታደርጉት የራሱ የሆነ ሼፕ እንድትሰሩ ይፈቅድላችኋል ማለት ነው። አያችሁ አይደለ? ይሄኛውን እንደፈለጋችሁ ማድረግ ትችላላችሁ። እና እኔ የምፈልገው ምንድነው ይሄኛው ዜሮ አደርገዋለሁ። ከዛ ይሄኛውን እዚህ ጋር አመጣለሁ። ይሄኛውን እዚህ ጋር አመጣለሁ። ይሄኛው እዚህ ጋር አመጣለሁ። ይሄኛውን እዚህ አድርጌ ይሄኛውን ያው ከቴክስቱ እኩል አድርጌ ከዛ በመቀጠል በላይ በኩል እዚህ ጋር የራይት ምልክት አለች ካስተካከልኩ በኋላ ማለት ነው። እሷን አንዴ ራይት አደርጋታለሁ። ከዛ በመቀጠል እዚህ ጋር ትንሽ ወረድ እንላለን። እዚህ እንደምታዩት ትንሽ ወረድ ስትሉና ቱ ባክ ምትላለች እሷን ማለት ነው። ይሄ ጥቅሙ ምንድነው ካላችሁኝ ይሄኛው አንዴ ስትነኩት እንደምታዩት ከቴክስቱ ጀርባ ይሆናል የሰራነው ፎንት የሰራነውን ሼፕ ማለት ነው። ይሄኛው ለመመለስ ስትፈልጉ ደግሞ ይሄኛው ቱ ፍሮንት ምትላለች። ቱ ፍሮንት ምትለዋን ደግሞ ስትነኩት አሁን የሰራነው ሼፕ ከላይ ነው የሚያደርግልን ማለት ነው። ቱ ባክ የሚለው ስትነኩት ደግሞ እንደቀደሙ ምንድነው የሚያደርግልን? ጥቅሙ ምንድነው? ከስር ነው የሚያደርግልን ማለት ነው። በዚህ መልኩ ባነራችን አጀስት እያደረግን ነው ማለት ነው። አሁን የሚቀረን ምንድነው? ስልክ ቁጥር ይቀረናል። እሱም ለመጻፍ እንደቀደሙ ይቺ ኤ ምልክት አለች፣ የኤ ፊደል ምልክት የምትመስለዋን እሷ ጋር እንሄዳለን። ከዛ መቀጠል ቴክስት የምትለዋን አንዴ እነካለን። ከዛ መቀጠል እዚህ ጋር ያው ይሄን ኦብጀክት ነው የሚከፍትልን። ኒው ቴክስት የሚለውን አንዴ ሁለት ጊዜ ደብል ታፕ ስናደርገው ይሄ ይከፍታል። ይሄ እናጠፋና ስልክ ቁጥር እናስቀምጣለን። ያው እኔ የባለቤቱ ነው ማስቀምጠው ማለትም የምግብ ቤቱ ማለት ነው። ከዛ መቀጠል እዚህ ጋር እንመጣና ፎንት ታች ወርዳችሁ ፎንት የሚለው ነው የምትመርጡት የቴክስቱ ፎንት ለመምረጥ። ከዛ በመቀጠል ማይ ፎንት የሚለውን ከዛ በመቀጠል ያው የምትፈልጉት ፎንት መርጣችሁ አጀስት ማድረግ ማለት ነው። ይሄን አልቀላል ነው እና ይሄንን በዚህ መልኩ እኔ ይሄኛውን ነው የምጠቀመውና ይሄኛውን እጠቀማለሁ ማለት ነው። ከዛ በመቀጠል ይሄ እዚህ ጋር መታችሁ እንደፈለጋችሁ አጀስት ማድረግ ትችላላችሁ። ለምሳሌ እቺን ስትሬክ የምትለውን ስትነኩት እንትን ነው የሚያደርግላችሁ፣ ቦልድ ነው የሚያደርግላችሁ። እኔ ምንም መጠቀም አልፈልግም። ብቻ ቴክስቷን ብቻ እንዲ ረዘም ላድርጋት እንድትታይ ትንሽ ከፍ ላድርጋት እና በዚህ መልኩ ሰርች ያለው ማለት ነው። አሁን የሚቀረ ምንድነው? የምግቦቹ ዝርዝር ማለት ነው። አሁን የሚቀረ ምንድነው? የምግብ ዝርዝር ነው። እሱን ደግሞ የት ነው የምናገኘው ካላችሁኝ የምግቡንም የሼፑንም ስታይል የቴሌግራም ቻናሌ ላይ ፖስት አድርጌላችኋለሁ። ማሂር ግራፊክስ ብላችሁ ቴሌግራም ላይ ሰርች አድርጉ፣ ወይ ደግሞ ስክሪን ላይ እንደምታዩት በምታዩት መልኩ ሰርች አድርጋችሁ ቴሌግራም ቻናሌ ላይ ጆይን ብላችሁ የተለያዩ የግራፊክስ ትምህርቶች እንዲሁም ደግሞ ምግቦችንም ሼፖችንም ይሄ አሁን እኔ የሰራሁባቸው ባነሮች የሰራሁት ባነር ምግብ ሙሉ እዛ ታገኛላችሁ። ፖስት አድርጌላችኋለሁ ማለት ነው። ተለማመዱ። የሞከራችሁት ደግሞ እዛው ቴሌግራም ላይ ኮሜንት ላይ አስቀምጡልኝ፣ እኔ ሬት አድርግላችኋለሁ። አሁን የምናደርገው ምንድነው እዚህ ጋር በድጋሚ እዚህ ጋር ምንድነው የት ነው የምንሄደው? ቀደም የሄድንበት ቦታ ሼፕ የሚሰራበት ቦታ ይሄ አራት ማዕዘኑ ማለት ነው። እሱ አንዴ ክሊክ እናደርጋለን። ከዛ በመቀጠል ኢምፖርት ምትላለች። ኢምፖርት ምትለዋን እሱ አንዴ ክሊክ እናደርጋታለን። ከዛ በመቀጠል እዚህ ጋር የተለያዩ ምግቦች ያው እኔ መጀመሪያ ሴቭ ያደረኩት ነው አስቀምጦልኛል ማለት ነው። መጀመሪያ ምንድነው እኔ ሴቭ ያደረኩት ነው። ስለዚህ መጀመሪያ እኔ የምፈልገው ይሄ ሼፕ ነው። ይሄኛው ሼፕ ፖስት አድርጌላችኋለሁ። የት? ቴሌግራም ቻናሌ ላይ ታገኙታላችሁ። ይሄን እናንተ አውርዳችሁ መጠቀም አለባችሁ ማለት ነው። ይሄኛውን በሚገባ እዚህ ጋር እንድናስቀምጠዋለን። ከዛ በመቀጠል እዚህ ጋር ወደታች ወርዳችሁ ቴክስቱር ምትላለች። በድጋሚ ላሳያችሁ። እቺን አያችኋት? እሷን አንዴ
ክሊክ ታደርጋላችሁ። ታደርጉት እዚህ ጋር የራሱ የሆነ ፎቶ እንድትሰጡ ይጠይቃችኋል። እሱ አንዴ ክሊክ እናደርገዋለን። ከዛ በመቀጠል እዚህ ጋር የምትፈልጉትን ኢሜጅ መስጠት ነው ማለት ነው። እኔ አሁን መስጠት የምፈልገው ምንድነው ያው ቁርስም ቤት አይደለ ይሄኛውን ፓስታ ትንሽ ስለተመቸኝ ማለት ነው አንድ ባንድ ላይ አድርጌ እዚህ ጋር ደንለዋለሁ። ወይ ደግሞ የራይት ምልክት አለች ከስር ሳይዙን እዚህ ጋር ካስተካከልኩ በኋላ ማለት ነው። ሳይዙ ችግር የለውም እንደፈለጋችሁ ባታስተካክሉም ችግር የለውም። ያው እኔ ለእናንተ ይሄን እንትን ማለት አይጠበቅብኝም እና ይሄ ነክታችሁ እንደምታዩት ፓስታውን በሚገባ ታይቶልናል ማለት ነው። አይ ደግሞ እንቀይረው ካላችሁኝ ደግሞ እዛው የትም ሳትሄዱ እዛው ቴክስቱር ላይ ክሊክ ታደርጉታላችሁ። ከዛ በመቀጠል ድሌት ታደርጉታላችሁ መጀመሪያ ያስገባችሁትን ማለት ነው። ከዛ የሚታየውን ይሄኛውን ምስል ማለት የፎቶ ምስል እሷን ስትነኩት እንደምታዩት ይከፍትላችኋል ማለት ነው። አሁን እኛ እስኪ አቮካዶን ቀይረውና አቮካዶ ብዙ አይነት አቮካዶ ነው ያለው። ይሄኛውን አቮካዶን ቀይረው። ከዛ በመቀጠል ቅድም እንዳሳየዋችሁ ይሄኛው ማለት ነው የራይት ምልክት እሷን አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል እንደምታዩት በጣም ነው የሚያምረው። በዚህ መልኩ አጀስት ያደረገ ነው ማለት ነው። ትንሽ ስክሮል ወደ ላይ ወደ ታች ታደርጉት እዚህ ጋር ይሄ ነገር ብታስተካክሉ ታሪፍ ነው ሞር ውበት እንዲሰጠው ማለት ነው። ይሄኛውን አያችሁት? ይሄኛው ማለት ነው። ይሄኛው አንዴ ክሊክ ስታደርጉት ይሄኛው ኦብጀክት ይከፍትላችኋል። ይሄኛውን ኦን ስታደርጉት ያው የተለያዩ ከለሮችን ጠይቃችኋል፣ ግን ነጭ ላይ ታደርጉት አሪፍ ነው። ሞር ነጭ ላይ ታደርጉት ለባነሩ ውበትም። ይሄ ደግሞ ከ5 ባያልፍ ጥሩ ነው፣ ግን 5 ብታደርጉት አሪፍ ነው። 5 ባያልፍ ይመረጣል፣ ይመከራል። ይሄኛውን ካደረጋችሁ በኋላ እንደምታዩት በጣም ነው የሚያምረው። እኔ በጣም ወድጄዋለሁ የምር። እና አሁን ሌላ የሚቀሩን ምግቦች አሉ። እሱንም አሁን ምግቦቹ አድ ለማድረግ ወይ ደግሞ ለማስገባት ኢምፖርት የሚለውን አንዴ ክሊክ እናደርጋለን። ከዛ በመቀጠል የቅድም የተጠቀምነውን ሼፕ እሱ አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር እንመጣለን። እዚህ ጋር ቅድም እንዳሳየዋችሁ ቴክስቱር ምትላለች። ቴክስቱር ማለት እቺ ናት። በደንብ ሴቭ አድርጓት አእምሯችሁ ላይ። እቺ የምንጠቅማት ለምንድን ነው? ይሄኛውን ሼፕ ላይ ፎቶ ለማስገባት። ከዛ በመቀጠል እዚህ ጋር ኢምፖርት ወይ ደግሞ የፎቶ አይኮኗን ምልክት እሱ አንዴ ክሊክ እናደርጋለን። ከዛ ደግሞ የምንፈልገውን ፎቶ እንድናስገባ ያስመርጠናል። እኔ አሁን የምፈልገው ምንድነው እዚህ ጋር እቺን ፉል አስገባለሁ ማለት ነው። እሷን ካስገባችሁ በኋላ ሳይዟን እዚህ ጋር ካስተካከላችሁ በኋላ ሳይዝ እዚህ ጋር አንድ ባንድ ታደርጉታላችሁ። ከዛ በመቀጠል እዚህ ጋር ከስር የራይት ምልክት አለች። እሷን አንዴ ክሊክ ታደርጉታላችሁ ማለት ነው። እሷ አንዴ ክሊክ ስታደርጓት እንደምታዩት በሚገባ ከፍቶልናል። ከዛ እዚህ ጋር በእጃችሁ መቀነስ ነው ሳይዙ፣ ያው ትንሽ መሆን አለበት ትንሽ እና እዚህ ጋር እንደምታዩት በጣም ያምራል። በጣም እኔ ወድጄዋለሁኝና ከዛ በመቀጠል እንደቀደሙ እዚህ ጋር ስትሬክ ምትላለች እቺ ማለት ነው። ስትሬክ ምትሏን አንዴ ክሊክ ስታደርጉት እንደምታዩት ነጭ እንትን አለው እና እሱንም 5 ታደርጉታላችሁ ወይ ደግሞ 3ም በቂ ነው። በነገራችን ላይ 3 እናደርገዋለን። ከዛ በመቀጠል ራሱን ኮፒ እናደርጋለን። የቱ ጋር ሄደን እዚህ ጋር እንደምታዩት ኮፒ ምትላለች። ይሄው እዚህ ጋር ይሄኛው ኮፒ የሚለውን አንዴ ስትነኩት በዚህ መልኩ ይከፍትልናል ማለት ነው። ይሄኛውን ደግሞ ቅድም ስትሬክ ወይ ደግሞ ቴክስቱር የሚለውን አንዴ እነካለን። ይሄኛውን ከነካን በኋላ ይሄኛውን ኮፒ ካደረግን በኋላ እንደዚህ ኦብጀክት ይከፍትልናል። የትም ሳንሄድ ምንም ሳነካካ ቴክስቱር ምትላለች የቱ ጋር ይሄው እዚህ ጋር ቴክስቱር አንዴ እነካለን። ይሄም ይሄ ሼፕ ውስጥ ያለው ፎቶ ድሌት እናደርጋለን። ከዛ በመቀጠል ሌላ ተመሳሳይ ሳይሆን ሌላ እንጠቀማለን። ያው ምግብ ቤትም አይደለ የተለያዩ ምን እንጠቀማለን ማለት ነው። አሁን የምናደርገው ምንድነው እንቁላል እንጠቀማለን። እንቁላል እዚህ ጋር እንደምታዩት ሳይዝ አንድ ባንድ። ከዛ በመቀጠል ከስር ሳይዙን አንድ ባንድ ላይ ካደረጋችሁ በኋላ ከስር ይሄኛውን ራይት ምልክቱን አንዴ ክሊክ ማድረግ ነው። ከዛ በመቀጠል ይኸው እንደምታዩት በጣም እያማረ ነው ማለት ነው። እንደምታዩት እዚህ ጋር በጣም እያማረልን መጥቷል። ይሄኛው ትንሽ ሳይዙን እንቀንሰዋለን ቦታ እንዲበቃን ማለት ነው። ከዛ በመቀጠል ይሄኛውንም እናስቀምጥና ድጋሚ የት ነው የምንሄደው? ኮፒ እናደርገዋለን። ኮፒ የምናደርገው ቅድም እንዳሳየዋችሁ እዚች ጋር ነው። ኮፒ የምናደርገው ደግሞ ሼፑ ነው። ሌላ ሼፕ ሌላ ቦታ ገና ሄደን ከምንፈልግ ኮፒ ብናደርገው ይቀላል ማለት ነው። ወደ ታች ወርደን አሁንም ቴክስቱር የምትለዋን እነካለን። ለምንድን ነው እሱ የምንነካው? ጋይስ አስታውሱ፣ የምንነካው ለምንድን ነው? ይሄኛው ሼፕ ውስጥ ያለው ምግብ ለመቀየር ተመሳሳይ እንዳይሆንብን ድጋሚ የፎቶ ምልክቱን ምነክተን
እዚህ ጋር ምግባችንን እንመርጣለን። እንቁላል ተጠቅመናል። ፓስታ አትክልት አልተጠቀምንም። ፓስታ እንጠቀም አትክልት ማለት ነው። እሷን አንድ ባንድ እናደርጋታለን። እዚህ ጋር አንድ ባንዱን የቱ ጋር የምታገኙት እዚህ ጋር አለ የሳይዝ ምልክት ነው። ይሄ አንድ ባንድ ካደረጋችሁ በኋላ የራይት ምልክት አለች። እሷን አንዴ ክሊክ እናደርጋለን። ከዛ በመቀጠል እንደምታዩት ነው። በጣም ጸዴ ነው። በጣም ያምራል። እዚህ ጋር ቦታችን እንዲበቃ እናድርገን። ይሄኛውን ትንሽ ቀነስ እናደርገዋለን። ከላይ ያለው አንዴ ተጭነን ይሄኛውንም ትንሽ እንቀንሰዋለን። ይሄኛውንም ትንሽ ከፍ እናደርገዋለን። ከዛ በመቀጠል እንደምታዩት ነው ምግባችን በጣም 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 እያማረ ነው። አሁን በትልቁ አንድ ነገር እንጠቀማለን። እሱም ይሄኛውን ነክተን ኮፒ የሚለውን አንዴ እነካለን። ኮፒ የሚለውን አንዴ ከነካን በኋላ ራሱ ኮፒ ያደርግልናል። ከዛ በመቀጠል እዚህ ጋር ወደታች ስክሮል አድርገን ቴክስቱን ምትላለች እቺ ማለት ነው። ቴክስቱን ምትለውን አንዴ ክሊክ ስናደርጋት ያው ቀደም እንዳልኳችሁ ድጋሚ ማስረዳት አይጠበቅብኝም። ድሌት እናደርገዋለን። ይሄ የሚጠቅመን ለምንድነው? ሌላ ኢሜጅ ስለምንጠቀም እንዳልኳችሁ ነው። ስለዚህ እዚህ ጋር የምንጠቀመው ምንድነው? ወይ የተለያዩ መጠጦች ሊሆን ይችላል። ብትፈልጉ ቡናዎችን እኔ አሁን እዚህ ጋር አላወረኩትኝ። ብትፈልጉ መጠጦች፣ ብትፈልጉ ቡናዎች፣ ብትፈልጉ ሌላ ምግብ ማለት ነው። እኔ እስኪ መጠጥ ልጠቀም፣ እነኚህ መጠጦች ልጠቀም። ኳሊቲ የላቸውም በነገራችን ላይ ያው ይሄኛው ቀይረዋለሁ። ግን እዚህ ጋር እንደምታዩት በጣም ጸዴ ናቸው። አሁን የምናደርገው ምንድነው? እዚህ ጋር ክሮፕ ምትላለች ላሳያችሁ። አንዴ ክሮፕ ምትለው ላይ አንዴ ክሊክ እናደርገዋለን። ከዛ በመቀጠል ሼፑ እንቀንሳለን በእጃችን። እዚህ ጋር ይሄ ስንቀንሰው ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር እንደምታዩት በአማረ መልኩ እዚህ ጋር አስቀምጠናል ማለት ነው። እዚህ ጋር ማስቀመጥ ነው። ከዛ በመቀጠል ጨርሰናል ማለት ነው። አንዳንድ የሚያስፈልጉን ነገራቶች ካሉ ድጋሚ እዚህ ጋር ወይ ደግሞ አንዱን እንዲህ ክሊክ እናደርጋለን። ከዛ በመቀጠል ኮፒ የሚለውን አንዴ እነካለን። ከዛ ኮፒ ከነካን በኋላ ምንድነው የምናደርገው? ቴክስቱር ምትላለች ከስር ማለት ነው። ቴክስቱር ምትለውን እቺ ማለት ነው። እሱ አንዴ ክሊክ ከዛ በመቀጠል ድሌት እናደርጋለን። ከዛ በመቀጠል ኢሜጁ ምን ስንነካው ያስመርጠናል። ቅድም ያላስገባነው ነገር የቀረ ነገር ካለ ማስገባት ትችላላችሁ። ቅድም ፍርፍር አላስገባንም እና ፍርፍሯንም እናስገባ አንድ ባንድ አድርገን ከላይ። ከዛ ከስር ይሄኛውን አንድ ባንድ ካደረግን በኋላ ከስር የራይት ምልክት አለች። እሷን አንዴ ክሊክ እናደርጋታለን። ከዛ በመቀጠል እዚህ ጋር እንደምታዩት ነው። በጣም ጸዴ ነው። በጣም ውብ ነው። በጣም ያምራል። ከዛ በመቀጠል አሁንም ይሄኛውን ኮፒ እናደርጋለን። የትም ሳንሄድ ነው በነገራችን ላይ ኮፒ ብናደርገው። የትም ሳትሄዱ እዛ ኮፒ የቱ ጋር እዚች ጋር ኮፒ የሚለውን አንዴ ክሊክ ታደርጉታላችሁ። ኮፒ ከዛ በመቀጠል እዚህ ጋር ቴክስቱር ምትለዋን አንዴ ቴክስቱር ምትለዋን ክሊክ ስናደርጋት ይሄን በተን ነው የሚከፍትልን። ከዛ በመቀጠል ምንድነው የምናደርገው? ይሄኛውን የድሌት ምልክት አለች። እሷን ድሌት እናደርጋለን። ከዛ በመቀጠል የፎቶ አይከን ወይ ደግሞ ይሄን ጋለሪ ምልክት አለች። እሷን አንዴ ክሊክ ስናደርጋት ይሄ ነው የሚከፍትልን። ቅድም የረሳችሁት ነገር ካለ ማስገባት ትችላላችሁ ማለት ነው። እኔ ዝም ብዬ እስኪ ይሄኛው ላስገባ። ይሄኛው አንድ ባንድ አድርጌ እዚህ ጋር ነው አንድ ባንድ ልታደርጉት፣ ምክንያቱም ሼፑ አንድ ባንድ ስለሚፈልግ ነው ማለት እንዳይቆርጥባችሁ ማለት ነው። እዚህ ጋር ከዛ ራይት ምልክት አለች። ራይቷን አንዴ ክሊክ ማድረግ ነው። እሱ አንዴ ትነኩታላችሁ። ከዛ በመቀጠል በተሳካ ሁኔታ ምግብ ባነራችን ሰርተናል። አሁን የሚቀረ ምንድነው? ማስረከብ ብቻ ነው። ስትፈልጉ እዚህ ጋር የእናንተ ሎጎ ለማስገባት የራሴ ሎጎ አስገብቼ ላሳያችሁ። እዚህ ጋር የሎጎ ሎጎ የምሰራው ለምሳሌ የራሴ ሎጎ ባክግራውንድ ሪሙቭ ነው። ስለዚህ ሼፕ የሚለው አንዴ ነካለው። አንዴ ወደ ኋላ ተመልሼ ላሳያችሁ መሰለኝ። እዚህ ጋር ሼፕ የምትላለች አንዴ ነካለው። ከዛ በመቀጠል እዚህ ጋር ሳይዙ አስተካክላለሁ። ሳይዙ ትንሽ አደርገዋለሁ። የሎጎ ያው ትንሽ መሆን ስላለበት። ከዛ በመቀጠል እዚህ ጋር ምግቡ እንዳይሸፍነው እዚህ ጋር ባደረገው ምግቡ ባይነካካው ብዬ ስለማስብ እዚህ አጀስት ካደረኩ በኋላ እዚህ ጋር አስቀምጠዋለሁ። ከዛ በመቀጠል እዚህ ጋር ኢምፖርት ምትላለች። ኢምፖርት ምትለው ላይ ሎጎአችሁ ወይ ደግሞ ሎጎ ፈልጋችሁ ኢምፖርት ማድረግ ትችላላችሁ ማለት ነው። ድጋሚ ኢምፖርት እንካለን። ከዛ በመቀጠል እኔ እዚህ ጋር ያስቀመጥኩት ምን ላይ ነው? የኔ ሎጎ ማለት ነው። የኔ ሎጎ ያለው ፒክስላብ ላይ ነው። አሁን ምንድነው የምትፈልጉት እናንተ? ፒክስላብ የሚለውን ትፈልጋላችሁ። እኔ እዚህ ጋር የት እንዳለ ረስቼዋለሁ ማለት ነው። በቃ ያው አግኝቼዋለሁ እና እዚህ ጋር ሎጎአችን ትፈልጋላችሁ።
የኔ ሎጎ ያው እዚህ አካባቢ ነው ያለው። ያው የኔ ሎጎ ይሄኛውን ካስገባችሁ በኋላ ከስር ራይት ምልክት አለች። ሎጎአችሁ ከነካችሁ በኋላ ራይት ምልክት ነካላችሁ። ከዛ በመቀጠል በእጃችሁ ይሄኛውን በእጃችሁ እንዴት ተቀንሳላችሁ። ከዛ በመቀጠል እዚህ ጋር እኩል መሆኑ አለመሆኑ ታረጋግጣላችሁ። ከዛ በመቀጠል እዚህ ጋር ይሄኛውን ከለሩን እንዳይመሳሰልብን ከለሩን ቀይረው። ከለር ለመቀየር ደግሞ ወደታች ስክሮል ታደርጉት ከለር ምትላለች። የፎቶዎችን ከለር መቀየር እዚህ ጋር ነው። ከለር ምትለዋል አንዴ ስትነኩት የሎጎዋችሁ ከለር ይቀይራል ማለት ነው። እንደምታዩት ቀይሮንላል። እዚህ ጋር እንዲያስቀምጠን የተለያዩ ከለሮች መጠቀም እንችላለን። የባክግራውንዱ ከለር መጠቀም እንችላለን። ከዛ በመቀጠል እዚህ ጋር ጨርሰናል። እቺን የአይከን ምልክት የራይት ምልክት አንዴ ክሊክ እናደርጋለን። ከዛ በመቀጠል አሁን ምንድነው የሚቀረን? ምንም ጨረስን በቃ። ከዚህ በላይ መቼስ ባነር አይሰራም አይደለ? መቼስ ይሄን ባነር አይታችሁ እርግጠኛ ነኝ ማንም ሰው ይወደዋል። አሁን እንዴት ነው የምታደርጉት መሰላችሁ? ጥንቃቄ በጣም ማድረግ ያለባችሁ ባነር ስለሆነ ፕሪንት ሲደረግ ኳሊቲ እንዳይቀንስ። በስልክ ስለሰራ ነው ኳሊቲውን እንደዚሁ እንዲሆን ከፈለግን ሴፍ ስናደርገው በጣም መጠንቀቅ አለብን። እንዴት ነው ካላችሁኝ እኔ ማሳያችሁን ስቴፕ በደንብ ተከተሉ። እዚህ ጋር ሴፍ ምልክት አለች፣ አያችኋት? እሷን አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ሴቭ ቱ ኢሜጅ ምትላለች ከስር ያለችው ማለት ነው። ሴቭ ቱ ኢሜጅ ምትለዋን ከስር ያለችዋን ወይ ደግሞ ላሳያችሁ፣ እቺን ማለት ነው። በደንብ ላሳያችሁ፣ እቺን ሴቭ ቱ ኢሜጅ ምትለዋን ማለት ነው። እሷ አንዴ ክሊክ ታደርጋላችሁ። ስታደርጉት ምንድነው የሚከፍትልን? እዚህ ጋር የተለያዩ አይኮኖች ይከፍቱልናል። እዚህ ጋር በጣም ጥንቃቄ ማድረግ አለባችሁ። ገብቷችኋል? ይሄ ደግሞ እንዳነኩት፣ ምክንያቱም ይሄኛው እንትን ነው ሳይዝ ነው። ስለዚህ ይሄኛውን አትንኩት። ይሄኛው ከስተም ስለሚላችሁ አትንኩት። ይሄኛውን ምንድነው የምታደርጉት? ከላይ ያለችዋን ቀስት መጀመሪያ ያለው ነካነውን እሱ አንዴ ምንድነው የምታደርጉት? ፒኤንጂ ላይ ታደርጉታላችሁ። እዚህ ጋር ያያችሁ ፒኤንጂ የምትለዋና ላይ ማለት ነው። ፒኤንጂ ታደርጉታላችሁ። ይሄኛውን በፍጹም አታርጉት። ይሄኛው አታርጉት። ይሄኛው ላይ ማድረግ አለባችሁ። ከስር ያለውና ፒኤንጂ ያከበብኩበት ላይ ማድረግ አለባችሁ። እሱ አንዴ ስተነኩት አውቶማቲካሊ ፒኤንጂ ያደረግነው ማለት ነው። ስለዚህ አሁን የሚጠበቅብን ምንድነው? እዚህ ጋር ያው ከስተም ይላል አትንኳልኳችሁ። ይሄኛው ነው ሳይዙ። ሶሪ ይሄኛው እንደነኳቸው ምክንያቱም ሳይዝ ናቸው። ስለዚህ እሱ መጀመሪያ ጨርሰናል። አሁን ምንድነው የምትነኩት? እቺ ቀስት አለች እዚህ ጋር ቀስቱ። አሁን እሷንም አንዴ ክሊክ ታደርጉት። እዚህ ጋር የተለያዩ እንትኖች ያስመርጣችኋል። የተለያዩ የኳሊቲ እንትኖች ማለት ነው። እነኚህ ምንድነው የምትጠቀሙት? ወደታች ስክሮል ታደርጉታላችሁ። ወደታች ታደርጉት። ከስር ቬሪ ሃይት እና አልትራ ምትላለች ከስር ማለት ነው። በጣም ጥንቃቄ ማድረግ አለባችሁ። የትኛውንም ግራፊክስ ስትሰሩ ኳሊቲውን ከላፕቶፕ ከኮምፒውተር እኩል ወይ ደግሞ ፕሪንት ሲደረግ በጣም ኳሊቲ እንዲኖረው ከፈለጋችሁ እቺን ተጠቀሙ። አይደለም ውሸት ነው ካላችሁኝ ደግሞ በሌላውን አድርጋችሁ ማየት ትችላላችሁ ከፈለጋችሁ ማለት ነው። እኔ እንደ ወንድም መመክራችሁ ማንኛውም ሰው ማይነግራችሁ ሚስጥር ይሄን ነው። ሁሉም ሰው ባነር የሚሰራው በስልክ ነው። ኳሊቲ ደግሞ እንዴት ነው በጣም የሚወጣው ካላችሁኝ እቺ ላይ አድርጉት። በአልትራ ላይ መጨረሻ ያለችውን አልትራ ላይ ስታደርጉት እዚህ ጋር እንደምታዩት ፒኤንጂ እና አልትራ ሆነ ማለት ነው። ላሳያችሁ። እዚህ ጋር ፒኤንጂ እዚህ ጋር አደረግነው፣ አልትራ እዚህ ጋር አደረግነው። አሁን ምንድነው የምናደርገው? ጨርሰናል። በቃ ጋይስ ምንድነው የምትጠብቁት? ሴቭ በቃ ሴቭ። ይሄም ልንገራችሁ ሴቭ እኮ ነው። በቃ ሴቭ ማድረግ ነው። በቃ ሴቭ አደረጋችሁ ጋይስ፣ ጨረስን እኮ በቃ። አሁን ምንድነው የምትጠብቁት? መቼስ እንዴት ፕሪንት ቤት ሄዳችሁ ፕሪንት እንደምታስደርጉ አልነግራችሁ። በቃ ይሄን ፋይል ይዛችሁ ይሄን ፋይል ሴቭ አደረግን ጋይስ። ካላመናችሁ ያው ጋላሪ ላይ ገብታችሁ ማየት ትችላላችሁ፣ የኔን ጋላሪ ማለት ነው። አሁን ምንድነው የምታደርጉት? ቀጥታ ፕሪንት ቤት ሄዳችሁ 1/2 ብላችሁ ፕሪንት ማስደረግ ነው። ከዛ በመቀጠል የፕሪንት ግማሹን የፕሪንት ብር ትከፍላላችሁ፣ ግማሹን የራሳችሁ ፈርቅ ይዛችሁ ከዛ በመቀጠል ባነሩን ሄዳችሁ ማስረከብ ነው ጋይስ። ምን ሆናችሁ ነው? ከዚህ በላይ ማን መናገር አልችልም እንዴ? ልታስመቱኝ ነው እንዴ ጋይስ? እና ይሄላችኋለሁ። ቀጣይ ምን ቪዲዮ ላዘጋጅላችሁ ሐሳባችሁ ፕሊስ አበረታቱኝ። ይሄን ቪዲዮ ምንም እኔ የምሰራቸው ግራፊክሶች ምንም እይታ የላቸውም እና ከቻላችሁ ቴሌግራሜና ዩቲዩብ በደንብ አሳድጉልኝ። ቀጣይ የምሰራቸው ቪዲዮዎች ደግሞ አሉ። እናንተም ኮሜንት ላይ ይሄን ይዘጋጅልን ብላችሁ ኮሜንት ጻፉልን። በጣም ነው የምወዳችሁ። አመሰግናለሁ። ባይ